የሰው ልጅ ይዋረዳል ደግሞ የዚች የጠና ነው። በገዛ አባቷ ጭራሽ ደግሞ ለመዋሸት ትሞክራለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ የዲያጣን ድራማ ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ፣ ሼር በማድረግ አበረታቱኝ። አብራችሁ ይቆዩ። የዳጣ ድራማ ሲጀምር አባቷ ሰዓት ለብሶ ጎርሶ በቃ ተናገር እንጂ አይንሽ ምን አቀርቅረሽ ትቀሪያለሽ? ለምን እንደዛ አደረግሽ? ሻንጣውን ክፈችው አሏት። እሺ ደግ ብላ የሞት ሞቷን ሻንጣውን ይዛ እየተንቀጠቀጠ ልትከፍተው ስትል እሳቸው አስቀድመው ስለከፈቱትና ውስጡ ምን እንዳለ ስላወቁ ታዩ እንደውም አትክፈችው ብለው መንጭቀው ይዘው ለምን እንደዚህ እንዳደረግሽ በግልጽ ንገሪኝ፣ እኔ አባትሽ ነኝ፣ ልሸውጅኝ እንዳሞክሪ ያሏት። እሷም ምናልባት ይሸወድ እንደው ብላ ነው መሰለኝ ነገሩን ለመደበቅ እኔ ሻንጣ አርጋው ነው አውቃ ነው ይቺ ዲያጣናታ እንደዚህ ያደረገችው ሻንጣዬን ሌባ ለማስባል ነው እንደዚህ ያደረገችው ብላ ለመዋሸት ሞከረች። አባባ ነቄ ስለሆኑ እንደዚህ በጭራሽ አይሆንም። ቆይ አንቺ ሌላ ውሸት የምትዋሽው ለማን ብለሽ ነው? እውነቱን ጠንቅቄ ያውቃለሁ። ተናገሪ አሁን ለምን እንደዚህ እንዳደረግሽና ምክንያትሽ ምን እንደሆነ። ልጅቱ እንደዛ ስናረጋዝ ቢያንስ እንኳን መናገር አልነበረብሽም? ልትሞት ነበር እኮ እናትሽ ጉሮሮዋን አንቃ ልገላ ነበር እኮ እያሉ በጥያቄ ያጣደፏት። እሷም የሞት ሞቷን ተንበርክካ አባዬ ይቅርታ አድርግልኝ አጥፍቻለሁ፣ አዎ እኔ ነኝ ብላ ነገሩን አደባብሳ በናታን ምን ያክል እንደማፈቅረው ለናታ ብዬ እንደሆነ ወይም ደግሞ ከዚህ ከቤት ጥርግ ብላ ዲያጣ እንዲትወጣ አላለችም። ግን ደግሞ ተሳስቻለሁ፣ ለምን እንደሆነ አላቅም፣ እንጃ ለምን እንደሆነ አትጠይቀኝ፣ ግን ተሳስቻለሁ ይቅርታ አድርግልኝ አለች። ይህንን ጉድ እናትሽ ብትሰማ እኮ ትገልሻለች። ቆይ አንቺ እንዴት አይነት ጸባይ ነው ያለሽ? እንዴትስ እንደዚህ ታደርጊያለሽ? በይሁን ይቅርታ፣ ዲያጣንም ይቅርታ ትጠይቂያታለሽ። እናትሽንም ቢሆን በሆነ መልኩ እኔ እሸውዳታለሁ እንጂ እውነታውን አንቺ መደበቅሽን ካወቀ ምን ልታደርግ እንደምትችል ጠንቅሽ ታውቂያለሽ አሏት። አዎ አባዬ አውቃለሁ፣ እንዳትነግራት፣ ከዚህ በኋላ አይለመደኝም፣ ሁለተኛ እንደዚህ አይነት ስራ አልሰራም ብላ ቃል ገብታ ከአባቷ ተለያየች። አባቷ የሆነ ዘዴ ፈጥረው ለባለቤታቸው መናገር አለባቸው። ወርቁም የት አካባቢ ያገኘሁ ልበላት? በምን ዘዴ ላስረዳት? እንዳገኘሁ ማወቅ ካለባት ትወቅ እንጂ ከባድ ነው የሚሆነው። የገዛ ልጇ እንደዚህ ደብቃ ማስቀመጧን ብታውቅ ምን ልታረጋት ትችላለች? እያሉ ግራ ገብቷቸዋል። በመጨረሻም ይቅርታ ጠይቂ ስለተባለ ዲያጣን ጠርታ አባባ ሆነው እቺ ኤቪ ተብዬዋ ሳሎን ቁጭ ብለው ነይ ቶሎ ብለዋታል። ይኸውልሽ ዳጣ ስለ ሁሉም ነገር ይቅርታ እና ወርቁ ተገኝቷል፣ የጠፋው ዕቃ ተገኝቷል ብለው አባቷ አስረዷት። ያው አባቷ ለጊዜው ይፋ ባይሆንም አባቷ መሆኗን ጠንቅቃ ታውቃለች። እሳቸውም ቢሆኑ ልጃቸው ናት። ሁለታቸው ተግባብተዋል። እረ አለች ድንግጥ ብላ። የወርቁ መገኘት አስደስቷት ያቀፈችው እና ጠንቅቃ ታውቃለች አቢ እንደደበቀችው እሷን ለማስባልና ከዚህ ከቤት ለማስወጣት የተጠቀመችበት ዘዴ እንደሆነ ስላወቀች ይቅርታ እኔ ነኝ እንደዛ ያደረኩት አለች አቢ ተብዬዋ። አረ ምንም ችግር የለው አታስቢ፣ ዋናው መገኘቱ ነው አለች። ቅልብና የዋህ የሆነችው ዳጣ እህድ አቀፈቻት። ስለምንም ችግር የለው አንቺ ደግሞ እኮ ትልቅ እህቴ ነሽ፣ እህቴ እንደ እህቴ ነሽ አለች እየተርበተበተች። ሁለታቸውንም ካስታረቁ በኋላ ዳጣ ወጣ ከማለቷ ልጃቸው ኤቢ እንደዚህ ማድረጓ ክፋት ስለሆነ መጥፎ ነገር የትም እንደማያደርስ እንደ አባትነታቸው መከሯት። ሁሌም ብትሆኒ የትም ብትሆኒ ኸይር ጥሩ ስራሽ ነው የሚከተልሽ። ማንም ይሁን ምንም መጥፎ ስራው ነገጧት ዛሬ ቢደብቅለትም ነገጧን መጋለጡ አይቀርም። ስለዚህ እንደዚህ አይነት ነገር አታድርጊ። አንቺም ቢሆን በቃ ከዚህ በኋላ እስከ ዛሬ ካልተማርሽና እውቀት ካልሰመሽ መቼ ነው የምትማሪው? በወጣትነት ያልሸመሽው ነገር ነገጧት ዋጋ ያስከፍልሻል። ሁለተኛ ነገር እንደዚህ እንዳታደርጊ ብለው መከሯት። ለሚስታቸው ደውለው የደሱን ደስ ብሏቸዋል። ባለቤታቸው ሲስቁ አይታ ዛሬ ምንድነው ፈገግ አልክ እኮ ማለቴ የሚያስቅ ነገር አለ እየሳክ ነው? ምንድነው? ምን ተፈጥሮ ነው እያጣደፍክ የጠራኸኝ አለቻቸው። አዎ ደስ ብሎኛል። አረ ደግሞ ሳልነግርሽ እቃሽ እኮ ተገኘ፣ የጠፋው እቃ ተመለሰልሽ፣ አገኘሁልሽ። እኔን እመኝኝ ብዬሽ አልነበር? ቃል ገብቼማ በልጄ ምዬ እንደዚህ በቀላሉ ዝም አልልም እና እቃሽ ተገኝቷል። እና ደግሞ ስለ ሁሉም ነገር የኔ ነበር ጥፋቱ። የወርቅሽን እቃ በቀደም ሳየው ያንቺ ያስቀመሽበትን ቁልፉ እንዳጋጣሚ ተሰብሮ ወድቆብኝ ጠፍቶ ነበረ እና ወርቁን አንስቼ ከኔ ካዝን አስቀምጬው ነበር። ያውን ጥድፊያ ላይ እና ችኮላ ላይ እና ረብሻ ላይ ስለነበርን እኔ እንዳነሳው ተረስቸው ነበር እና በኋላ ሳስገነዝብና ተዝ ሲለኝ እኮ ነው እኔ ቦታ መቀየሬን ያስታወስኩት።
እና ስለሁሉም የኔ ጥፋት ስለሆነ ይቅርታ አድርጊልኝ። ያለ ጥፋቷ ቸኩለን ልጅቷንም አጉል ተሳፍጠን እና መጥፎ ነገር ልናረጋት ነበር እያሉ በዲያጣ ላይ ምንም እንዳልሰረቀች እና ምንም እንዳላስወደች ሰው ለወርቁ ዲያጣ ምንም የምታውቀው ነገር እንደሌለ ነገሯት። የልጃቸውን ነውር ደብቀው በቃ በራሳቸው ይቅርታ ብለው ባለቤታቸውን እኔ ግን አልመሰለኝም፣ ዋናው ወርቁ መገኘቱ ነው። ቀይ ስለተገኘ ደስ ብሎኛል። አንተን እኮ ምንሃለሁ፣ ግን የምርህን ዲያጣ አልሰረቀችው ነው የምትለኝ? ግን እንዴት ማለት የምርህን ነው? ከእኔ ካዝና ውስጥ አንተ ካዝና አድርገህ እንደዛ ማለት መሬቱን ምኑንም ስንል ስንፈልግ ያላስታወስከው አለችው ግራ በሚገባ መልኩ። አዎ ስለ ሁሉም ይቅርታ አልኩሽ። ለማንኛውም እንኳን ደስ አለሽ አሏት። እሺ ታውቃለህ፣ የሰው ልጅ የሆነ ነገር አድርጌ ነበር፣ ዲያጣን በድያታለሁ፣ ይቅርታ መጠየቅ አለብኝ አለች። አዎ ስትመጣ ይቅርታ ትጠይቂያታለሽ ተባባሉ። በመሀል ትክዝ ብላ ሳሎን ኮምፒውተር እየነካካች ስራ እየሰራች ስለነበር ኤቢ መጣች። ትክዝ ብላለች። የልጃቸው ፊት ምን እንደሆነ ግራ ገብቷቸው ምን ሆነሽ ነው ዛሬ እንደዚህ የደበረሽ? የሆንሽው ነገር አለ እንዴ አሏት። አይ ምንም፣ ምን ሆናለሁ ብለሽ ነው እማዬ አለች። አረ የሆነማ ነገር ሆኖሻል። ቆይ ምንድን ነው ያስከፋሽ ነገር? ሰሞኑ ሁሌ የማይሻለው የደበርሽ ትመስላለሽ። አረ ምንም። በይ እኔ መቼ ጠፋኝና የናታ ጉዳይ ነው አይደል? ቆይ እንደምትወጁ ነገርሽው እንዴ? ያው ትንሽ እያለች እየተንገታገተች እንደሚወደኝ ያውቃል። ግን ደግሞ ይቺ ዲያጣ ተብዬው እዚህ ቤት ከመጣች ጀምሮ ዘወር ብሎ አያየኝም። እኔ ምን እንደማረግ አላቅም። ይቺ ልጅ እኛ ቤት ለምን እንደመጣችና ለምን ያክል ጊዜ እኛ ቤት እንደምትቆይ አላቅም። በቃ እያለች እየተነጫነጨ ለእናቷ ያለውን ነገር አስረዳች። እናቷ ብልሃተኛናም በቃ አንቺ ቆንጅዬ ልጅ ነሽ፣ በቃ ቁመና፣ መልክሽ፣ ሁሉ ነገሩን አመቻችቶ የሰጠሽ ልጅ ነች እና ደግሞ ምን ያክል እንደምትወጂውና እንደምታፈቅሪው አትንገሪው። ወንዶች ይህን ነገር ካወቁ ይጠግባሉ፣ ማለቴ ይኮራሉ። ስለዛ አንቺ ችላ ብለሽ ምንም አይነት ግንኙነት እንደሌላቸው ወይም ደግሞ ምንም አይነት እንትን የሆነ እይታ ምንም እንዳላፈቀርሽው አድርገሽ አስመስሊ አሏት። እኔማ በቀደም ሲጠይቀኝ እኔ እናንተ ምንና ምንም አይደለንም ብዬ መልሼለታለሁ። ጎሽ እንደሱ ነው የሚሆነው። አየሽ አልፈለገችኝም ብሎ ይወድሽ ይሆናል። ራቅ ራቅ በይው። እኔ በራኩ ቁጥር እኮ ግን እንዲያጣ እየቀረበችው ነው። ከጧት ጀምሮ እስከ ማታ ድረስ አጠገቡ ስዘል የምትውለው እሷ ናት። እሷን እያየኔም እንዴት በየት በኩል ያየኛል እማዬ አለች ለማያያዝ ፈልጋ። እሺ ለማንኛውም እናስብበታለን ብላ ድንገት የቤት ሰራተኛቸው በቃ ዲያጣዬ አባትሽ እየጠራሽ ነው ብላት፣ ዲያጣ ለምንድን ነው ግን ልጅ የሌለሽ? ልጅ አልወለድሽም ማለት? አይ ልጅ እያለች የተንተባተበች ወደኋላ ማስታወስ የማትፈልገውን የሆነ የረሳችው በህመም ምክንያት የሚሆን በሆነ ችግር ምክንያት የረሳችው ነገር እንዳለ ያስታውቃል የቤት ሰራተኛዋ። እና ወደፊት ለመውለድ ለማግባት አስቤያለሁ። ከዚህ ከቤት ወጥቼ ቤተሰብ ለመመስረት እሞክራለሁ ብዬ አስቤያለሁ አለቻት። አዎ መውለድ አለብሽ፣ እድሜ የሚባል ነገር አለ፣ ሩጦ ደግሞ ጉድ እንዳይሰራሽ አለች ዲያጣ። እሺ ተባብለው በቃ ቡና ፈላችና ቡናውን ሰክ እያረገች ያው ቀስታ መሮጥ ነው ስራዋና ቀስታ ስለማታቅ አረ ቀስ እንዳሰብሪው ማን ነው ሰጂ ብሎች ነው አንቺ አፍልተሽልኝ ነው አለቻት። አረ እኔ የታውቂበት ደግሞ እኔ እንዴት እንደሚፈላው የታውቃለሁ ብለሽ ነው ይዘሽ ይጅላት ብላይ ነው እና ማን ሊቀዳው ነው? አረ እኔ ያላቅበትን መቅዳት አለ ዲያጣ። በቃ ችግር የለውም ይዘሽልኝ ስለመጣሽ አመሰግናለሁኝ፣ እኔ ቅደዋለሁ፣ ምንም ችግር የለውም እያለች ዲያጣ እናቷን ያገኘች ያክል እየተሰማት ከአንዱ ቦታ አንዱ ቦታ እየዘለለች ደስ ብሏት አለ። እናቴ ልበልሽ አለቻት። አይ እናቴ እንኳን አትበይኝ፣ እትዬ በይኝ፣ እትዬ እያልሽ ጥሪኝ፣ እዚህ ቤት እስካለች ድረስ እትዬ ማለት ትችያለሽ አለቻት። እሺ በቃ ፌስ ተስማምተናል አለች። ድንገት አባቷ የሆነ ነገር ትዘላብዳለች ላስጠንቅቃት ብለው ጠርተዋታል። ዳጣ እየጠራኝ ነው መጣሁ ብላ ጥላት ሄዳለች። ክላስ ከገቡ በኋላ አባቷ ይኸውልሽ ዳጣ ነገሮች እንዳታበላሽ፣ በቃ መስማት በሚገባት ሰዓት ትስማ እንጂ እኔ አፍ አውጥቼ አንቺ የኔ ልጅ መሆኔን አልነግራትም እና የጓደኛዬ ልጅ ከባህር ዳር እንደመጣሽ አርጌ ነው የነገርኳት። ስለዚህ የት ሀገር ነው አካባቢሽ፣ ብትሽ ማን ነው፣ አባትሽ ማን ነው ብለሽ ብትጠየቂ ትመልሻለሽ ብለው የአንድ ጓደኛቸውን ስም ነገሯት።
እሷም እሺ ብላ ድንገት ባለቤታቸው አባትሽን ታውቂዋለሽ? የት ሀገር ነበር ስትኖር የቆየሽው ብለው ሲጠይቋት ባህር ዳር። አባቴን ተሰማ ነው ማን የሚለው ጠራች ብላ እናትየዋም ተስማማች። ያው ከዚህ በፊት ባለቤቷ ነግሯት ስለነበር ለትንሽ ጊዜ በመጠጥ ምክንያት ተሳስቶ ነው የወለዳት እና ለትንሽ እስከሚመቻች ጊዜ ነው እኛ ቤት የምትቀመጠው ብለዋት ነበረ። እና ዲያጣ እውነቱን ስትነግራት ተመሳሰለና እውነት ብላ ተቀበለች። በዚሁ መሀል ይቺ ኤቢ ተብዬዋ መቼም ነገር ላንሰካሰከች አትጠግብም እና አባዬን እኔ አይወደኝም እማዬ እያለች አልጋ ላይ ገደም ብላ እናቷ እግር ስር ገደም ብላ በቃ እማዬ ለምንድን ነው አባዬ እንደዚህ የሚያቀማጥላት እንደዚህ የሚሆን? አባዬ ዳጣ ከመጣይ በኋላ እኔን ትቶኛለህ። አረ እንደሱ አይባልም ልጄ። ለምንድን ነው የማይባል እማዬ? ቆይች ልጅ ማናት እማዬ? ግን እስከ መቼ ነው የምትነቂው? በቀደም ወርቁን እኔ ነኝ እንደዚህ ከቦታ ያዘዋወርኩ ብሎ አሸ። ምናልባት ዲያጣ ሰርቀው ለዲያጣ እየደበቀላት ቢሆንስ? አሁን ደግሞ አንቺ ስለምንድን ነው እዚህ ቤት ድረስ አምነሽ ልዩ እንዳትሆን ለምን በድብቅ የዲኤንኤ ምርመራ ውጤት አታረጊም? አለቻት። አንቺ ምን ጉድ ነሽ? ቆይ አንቺ እውነት የኔ ልጅ ነሽ? ሁለተኛ እንደዚህ ስታይ አባትሽ እንዳይሰማሽ፣ ቢሰማሽ ምን ሊያደርግ እንደሚችል ጠንቀሽ ታውቂያለሽ። ቤተንሽ ወግጅልኝ ወደዛ ብለው ከክላሱ አባረሯት። ከሄደች በኋላ ግን ቅንጭላታቸውን ከንክኗቸዋል መሰለኝ። ልጃቸው አቢ ባለችው ሁኔታ እውነት ደረጃ ያደረገ ይሆን እንዴ? ከሌላ ወልዶ ልጅ ያመጣል ቤቴ? አይ አያረገውም፣ በጭራሽ አይሆንም ብላ ራሷን እንትን ለማረጋጋት ሞከረች። በቤት ውስጥ አይጥና ድመት የሆኑት ውሃና አቢ እንዴት ተናከሱ ናቸው! እንዴት ተደባደቡ! በአንድ ቁጭ ብለው የበሉበትና የጠጡበትን የተስማሙበትን ቀን አያስታውሱትም። በቃ መነጫነጭ መታረቅ። በዚሁ መሀል እንደዚህ ሲነታረኩ ናታ አያቸውና ቆይ ምንድነው እናንተ መቼ ነው የምትስማሙት? እንደዚህ የምትሆኑ ለምንድን ነው ብሎ ገንጥሎ ውሃ ነው ወደ አንዱ ከነባ አስቀመጣት። ስነ ስርዓት ያዙ፣ ምንድነው እንደዚህ የሚያረጋችሁ አላቸው። ግን እነሱ የሚሰሙ አይደሉም። ከልጅነታቸው ጀምሮ ነው መሰለኝ። ምናልባት ተከታታይ ስለሆኑ ይሆን እናቷን ዲብና አርጋ ሳምናታለች። ዲያጣ ተብዬው ከናታ ክላስ እንደምትውል ከሆነ መረጃ ከፈለግሽ ደግሞ ክላሱ ስትገባ ቀስ አድርጌ ወስድሻለሁ ብላታለች። እኔ አሁን መክሬያታለሁ እኮ እናታ ጋር ክላስ እንዳትገቢ፣ ወንድ ስለሆነ ሌላ ነገር እንዳያስብ ከናታ ራቂ ብዬ አሁን መክሬያታለሁኝ። እንደዛ አታደርግም አለች እናትየዋ። ቢሆንም ነገ ጧት አሳይሻለሁ ጉዱን። እኔን እንደ ውሸታም አትቁጠሪ። ነገ ጧት ዝም ብለሽ ትመለከቻለሽ አለቻት። እንዳለችውም ጊዜውን ተጠባብቃ ወደ ናታ ክላስ ስትገባ ዲያጣ በቃ እናቷን እጅ በእጅ ማስያዝ አለብኝ ብላ አስባ ነው መሰለኝ ከውጭ በራፉን ዘጋ አድርገው ውስጥ እያወሩ ነበር። ዳጣ ስለ ራሷ ጉዳይ ልታማክረው ወደ ናታ ሄዳለች። በቃ የሆነ ነገር ላማክር ፈልጌ ነበር ብላ ነገሩን መለሰችለት። በተለይ ደግሞ ኤቪ እንደምታፈቅረውና እንደምትወደው ነግረዋለች። እሱም ቢሆን ታውቃለች እኮ ኤቪ ምንም እንደማላፈቅራት ምንም አይነት ስሜት የለኝም። ቆይ እንደዚህ ለምን አለች? እሷ እኮ በደንብ ነው እንደምታፈቅርህ እኮ በቃ እንዴት አታውቅም? አትረዳም? አልነገርካትም እንዴ አለችው። አረ በደንብ ታውቃለች። እኔ ምን ብዬ ነግራታለሁኝ? እንደማልፈልጋት ታውቃለች። ዝም ብላ ነው። ባህሪዋም ሲጀምር ለእኔ የሚመች አይነት አይደለም አለ። በዚሁ መሀል በቃ ብራፍ ላይ ተለግተው እናትና ልጁ ይሰማሉ ዲያጣና ናታ የሚያወሩትን። እኔ የምልሽ ስለ አንቺ ነገር ንገርኝ እስኪ። ስለ እኔ ምን? ስለ አንቺ ህይወት ነዋ። ፍቅረኛ ምናምን ይዘሽ ታውቂያለሽ? አሀ ፍቅረኛ ይሄ ባል ምናምን የሚባለው? አዎ። አረ እኔ ማአት ጓደኛሉ፣ ግን ወንድ ይሁን ሴት ይሁን ማንም ነግሮኝ አያውቅም አለች። ከዚህ በፊት ያው ፍቅረኛ ወይም ጓደኛ እንዳልነበራት እየነገረች እና ወንድ ምናምን ቀርቦኛ አያውቅም ነው የምትይው? አረ ምንድነው የምትለይ? ተፋታኝ አለች ባረደኛ ቋንቋ። ዝም አለች። ግን ደግሞ ልጅቷን ወዷታል። ልጅቷን ማፍቀሯን የገባው የቤት ሰራተኛቸው ስለሚያቀርባትና እንደ እናቱ ስለሚያስ ካማከራት በኋላ የሚፈልጋት አይነት ሴት እንደ ዲያጣ አይነት ባህሪዋ ሁሉ ነገሯ እንደ ዲያጣ አይነት ሆኖ ስለነገራት በቃ ያፈቀርከው ዲያጣን ነው በለኛ ስትለው ነው ምን ያክል እንደወደዳት የገባው እና ሊነግራት አስቧል። ዲያጣ አፈቅርሻለሁ ሊል እየተንገዳገደ ሊናገር ሲል ድንገት ያቺ መሰክ አቢ ተብዬዋና እናቷን ይዛ በሩን ከፍታ አድርገው ደረሱባት። እንግዲህ ምን የሚከሰት ይመስላችኋል? እናትየዋ እንዳትደርሺ ከናታ ክላስ እንዳትገቢ ብላ ስላስጠነቀቀቻት፣ ይቺ ደግሞ መሰክሶክሷካ የሆነች አቢ ተብዬዋ
ድንገት ስለያዘ ሁለታቸውን ባንድ ክላስ ስለያዘቻቸው እንግዲህ የምትቆጣ ነው የሚመስለኝ እናትየዋ። እና ውድ ቤተሰቦች የዳጣ ድራማ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ላይክ፣ ሼር አድርጉ፣ አበረታቱኝ። ሀሳባችሁን በኮመንት አሳውቁኝ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።